ማንቸስተር ዩናይትድ ተጨማሪ አማካይ ላይ አነጣጥሮ እየተከታተለ ይገኛል። ተረኛው ደግሞ ላሚን ካማራ መስሏል። ቼልሲ ራሱን ማጠናከሩን ቀጥሏል። ዛሬም አንድ ተከላካይ ቡድኑ ላይ ጨምሯል። በማንቸስተር ሲቲ እና በቼልሲ መካከል ትልቁ ዜና ፔድሮ ኔቶ ምናልባት ለቀናት ከፊት ለፊት የሚለው ስም የመሆን እድሉ ሰፊ ነው። ሰላም ክቡራን፣ እንዴት ውላችኋል? የጎልደን ስፖርት የቲክቶክ ገጽ ነው። የዕለቱን አጫጭር የዝውውር ጉዳዮች ማንቸስተር ዩናይትድ ሴኔጋላዊውን አማካይ ላሚን ካማራን ለማስፈረም እየሰራ እንደሆነ እየተነገረ ነው። በተለይ የሜሰን ማውንት መጎዳት ጋር ተያይዞ እርግጥ ነው የሜሰን ማውንት ጉዳት ብዙ እንዳልሆነ በምሽቱ የደብሊን ጨዋታ ላይ ባይገኝም በቀጣይ ጨዋታ ቡድኑ እንደሚቀላቀል ቢነገርም እንግሊዛዊ ላይ ግን የዩናይትድ አመራሮችና ኮቺንግ ስታፍ እርግጠኛ ስለመሆናቸው አጠራጣሪ ነገሮች እየተነሱ ነው። በዚህ ምክንያት ቡድኑ አማካይ ይፈልጋል። ለዛ ደግሞ ወጣቱ ላሚን ካማራ የመጀመሪያው ተመራጭ ሆኗል። ሞናኮ ክሪስታል ፓላስ ቀድሞ ይህን ተጫዋች ላስፈርም ብሎ 50 ሚሊዮን ዩሮ አቅርቦ ሪጀክት አድርጓል። ይሄ ማለት ለማንቸስተር ዩናይትድ አማካዩን ማግኘት ካስፈለገው ቡድኑ 50 ሚሊዮን ዩሮ በቂ እንዳልሆነ ማሳያ ይመስላል። ማንቸስተር ዩናይትድ ብቻ አይደለም ቼልሲም ተጫዋቹን ሞኒተር እያደረገ እንደሆነ እየተነገረ ነው። በአፍሪካ ዋንጫም ሆነ በሌሎች ሴኔጋልን በወከለባቸው አጋጣሚዎች ተጫዋቹ ብቃቱን አሳይቷል። በሞናኮም ከፍ ካሉ ተጫዋቾች መካከል አንደኛው ነው። ፔፕ ሻቫሪያ አዲሱ የቼልሲ ተጫዋች መሆኑ ተረጋግጧል። የቀድሞ የራያ ቫይካኖ እንዲሁም የዛራጎዛ የኮሪደር ተከላካይ እስከ ሰኔ ወር 2031 በቼልሲ የሚያቆየውን ኮንትራት ተፈራርሟል። ቼልሲ ለዚህ ኮንትራት 19 ሚሊዮን ዩሮ ሲደመር 2 ሚሊዮን ዩሮ የተካተተበትን ክፍያ ከፍሏል። በጠቅላላ 21 ሚሊዮን ዩሮ ገደማ ነው። ቻቪ አሎንሶን አመስግኗል። ተጫዋቹ ከቼልሲ ጋር ለመስራት ከሳቸው ጋር ለመስራት በጣም ቸኩያለሁ ብሏል። ኢነርጂ በጣም ጥሩ ነው። ሜዳ ላይ ኢንቴንሲቲ ከፍ ብሎ መጫወት አይነት ሰው ነኝ። ማጥቃትን መከላከል እወዳለሁ። ቦክስ ቱ ቦክስ ሮጣለሁ። ከፍ ባለ ግለት ውስጥ መጫወት ይመቸኛል ብሏል። የ28 ዓመቱ የግራ ተከላካይ በጣም ጥሩ ተከላካይ እንደሚሆን ይጠበቃል። ቼልሲ በማርክ ኩኩሬያ ቦታ ላይ ይህን ተጫዋች ሊያጫውተው እንደሚችል ጥቆማ ሰጥቷል። እርግጥ ነው እንደ ኮይንድ አይነት ተጫዋችም አለው። ቶትናም ተጫዋቹን ለመልቀቅ ከጫፍ ደርሷል። ጄድ ስፔንስ በዓለም ዋንጫ ያየነው እንግሊዛዊው የመስመር ተከላካይ 26 ዓመቱ ነው። ወደ ኢንተር ሚላን ሊያመራ ነው። 31.5 ሚሊዮን ዩሮ ለዝውውሩ ተሰናድቷል። በቀጣዮቹ ሰዓታት አሊያም እስከ ነገ የጤና ምርመራውን እንደሚያደርግ ይጠበቃል። ባለፉት የውድድር ዘመናት በቶትናም አስደናቂ ነበረ። ተጫዋቹ ከቶትናም ቀደም ብሎ በተለያዩ የእንግሊዝ ቡድኖች አገልግሏል። በተለይ ኖቲንጋም ፎረስት እንዲሁም በሊድስ የውሰት ቆይታዎች ነበሩት። በስታድ ደሬኔ ወደ ፈረንሳይም ተጉዞ ተጫውቶ ያውቃል። እንግሊዛዊው በዓለም ዋንጫ ጭምር ከፍ ያለ ብቃቱን ያሳየው ተጫዋች ምናልባት በሰዓታት አዲሱ የኢንተር ሚላን ተከላካይ እንደሚሆን ይጠበቃል። ኢንተር ሚላን እንግዲህ ራሱን ለማጠናከር በተለይ ከእንግሊዝ ተከላካዮችን እያስኮበለለ እንደሆነ ይታወቃል። ቶትናም ይሄ ተጫዋች የሚወጣበት ከሆነ ወይም ደግሞ ማረጋገጫ ከተሰጠበት አንድሪያ ካምቢያሶን ከዩቬንቱስ ማስፈረም እንደሚፈልግ እየተነገረ ነው። ለጄድ ስፔንስ ትክክለኛው ሪፕሌስመንት ነው ብለው ያምናሉ አሰልጣኝ ሮቤርቶ ዲዘርቢ። እስከ 50 ሚሊዮን ዩሮ ዩቬንቱስ ይፈልጋል። ቶትናም ደግሞ እስከ 35 ሚሊዮን ዩሮ ለዚህ ተጫዋች መክፈል ያስባል። ግራ ኮሪደር ላይ ጥራት ካላቸው የወቅቱ ተጫዋቾች መካከል አንደኛው ነው ካምቢያሶ። ያም ቢሆን ግን በሁለቱ ቡድኖች መካከል የ15 ሚሊዮን ዩሮ ልዩነት አለ። ቶትናም ያን ማጥበብ ከቻለ ተጫዋቹን የግሉ ማድረግ ይችላል። ማንቸስተር ሲቲ እስከ 80 ሚሊዮን ዩሮ ነው የሚያስበው ወይም ደግሞ እስከዛ ተገፍቶ ለሮድሪ ዝውውር የሚጠብቀው ነው። ባርሴሎና ደግሞ አዲስ ያዘጋጀው 60 ሚሊዮን ዩሮ ይዞ ወደ ማንቸስተር ሲቲ ያቀናል። አሁንም በሁለቱ አካላት መካከል ትክክለኛ መስማማት እንዲፈጠር ይሄ ዋጋ መግጠም ይኖርበታል። ካልሆነ ግን ሮድሪን በሲቲ የማየት እድላችን ሰፊ የሚሆንበት አጋጣሚ ያለ። ከማንቸስተር ሲቲ ጋር በተያያዘ በተደጋጋሚ የሚነሳው የፔድሮ ኔቶ ጉዳይ አሁን ከቼልሲ ጋር አጣብቂኝ ውስጥ የገባ ይመስላል። ተጫዋቹን ማንቸስተር ሲቲ ፈልጎታል። ኤንሶ ማሬስካ ዳግም ከዚህ ተጫዋች ጋር አብረው መስራት አልመዋል። ፔድሮ ኔቶም የውስጡን አውጥቶ አይናገር እንጂ ከአሰልጣኙ ጋር ጥሩና መልካም ግንኙነት ስላለው ልቡ ሸፍቷል የሚሉ መረጃዎች ሲወጡ እየሰማን እንገኛለን። ግን በማንቸስተር ሲቲ እና በቼልሲ መካከል የተቀመጠው የገንዘብ ርቀት ወይም ደግሞ ጋፑ ተጫዋቹን በዛው በስታንፎርድ ብሪጅ እንዲያቆየው ሊያስገድደው ይችላል የሚለው ዜና በሰፊው እየተነሳ ነው። አስቶን ቪላ አሮን ዋን ቢሳካን ከዌስትሃም ላይ ማምጣት እንደሚፈልግ እየተነገረ ነው። ቪላ ለማቲካሽ ሁነኛ ተገዳዳሪ ይፈልጋል። ቀኝ ኮሪደር ላይ ከዌስትሃም ጋር የወረደው አሮን ዋን ቢሳካ ዳግም በእንግሊዝ ፕሪሚየር ሊግ ሊታይ የሚችልበት እድል አለ። ዌስትሃም እስከ 25 ሚሊዮን ፓውንድ ከተጫዋቹ ይጠብቃል። እስከ 2031 የሚሆን ኮንትራት እንዲኖረው ነው ቪላ እየሰራ ያለው። ይሄን ክፍያ የሚከፍል ከሆነ ተጫዋቹን ይወስዷል። ዌስትሃም ከ2024 ጀምሮ ተጫዋቹን 65 ጨዋታ ተጠቅሞበታል። ግን ከወረደ በኋላ በርካታ ተጫዋቾቹ እንደሚያጣ የሚጠበቀው ዌስትሃም አሮን ዋን ቢሳካን ለአስቶን ቪላ አሳልፈው የመስጠት ግዴታ ውስጥ ገብቷል። ቻቪ ሄርናንዴዝ ከብዙ ስራ መፍታት በኋላ ወደ ብሔራዊ ቡድን ስራ ሊመለስ እንደሆነ እየተነገረ ነው። ቀጣዩ የኔዘርላንድ ብሔራዊ ቡድን አሰልጣኝ እንደሚሆንም ይጠበቃል። በብዙ ጉዳዮች
ዙሪያ ተስማምቷል። የቀድሞ የባርሴሎና አሰልጣኝ ቻቪ ሄርናንዴዝ ሮቤርቶ ማርቲኔዝ እና መሰል አሰልጣኞችን በልጦ ነው በሮናልድ ኪመን ቦታ ላይ የኔዘርላንድ ብሔራዊ ቡድን አሰልጣኝ ለመሆን የተስማማው የሚሉ መረጃዎች በሰፊው እየወጡ ነው። ሂላል ቪክቶር ኦስሜሄንን ለመቅጠር ጥረት እያደረገ ነው። የሳዑዲው ቡድን አልሂላል ከጋላት ሰራይ ላይ ቪክቶር ኦስሜሄንን ለመውሰድና ወደ ሳዑዲ ፕሮ ሊግ ለማጫወት እዛ ወስዶ ጥረት እያደረገ ነው። ለናይጄሪያ አጥቂ ጋላት ሰራይ እስከ 65 ሚሊዮን ዩሮ ይፈልጋል። አልሂላል በፍጥነት የቪክቶር ኦስሜሄንን ኮንትራት አጠናቆ ከካሪም ቤንዜማ ጋር ያለውን ነገር መጨረስ ወይም ደግሞ ከሱ ጋር ያለውን ውል ማቋረጥ ያስባሉ። ስለዚህ ይሄ ዝውውር በቀናቶች ውስጥ ሊፈጸም እንደሚችል ይጠበቃል።